ሰላም እንዴት ናችሁ? የቲዋና ቤተሰቦች ዛሬ በባህር ዳር ሳይኮሎጂ ፍሬሽማን ሚድ ኤግዛም ተገናኝተናል። በቪዲዮአችን መጨረሻ ድረስ አብራችሁን ትቆዩ ከሆነ እናንተ በሚገባችሁና በቀላል መንገድ ይሄን ሚድ ኤግዛም እንድትሰሩበትን ትሪኮችን ማብረን የምንነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ እንጋብዛለን። የአንደኛው ትዕዛዝ ትሩ ኦር ፎልስ ነው። አንደኛ ጥያቄ ኮንቲኒዩስ reinforcement should schedule leads faster learning than intermittent የዚህ ጥያቄ መልስ ትሩ ነው የሚሆነው። ምክንያቱም ተከታታይነት ያለው reinforcement ለታለመልን ዓላማ ተከታታይነት ያለው reinforcement ባደረግን ቁጥር ለለርኒንግ የተሻለ ፈጣንና አስተማማኝ መሆኑን አሪፍ ይሆናል። ኤክስፕላኔሽን አብረን Explanation continuous reinforcement strengthens behavior quickly because the reward comes every time. Reward በየጊዜው ስለሚመጣ continuous ቀጣይነትም ስላለው behaviorን ተሎ የሚለወጥ ባህሪ ያመጣል ማለት ነው። A child breast sucking behavior is the result of learning. ይሄ ፎልስ ነው የሚሆነው። ምክንያቱም አንድ ሰው ከና የተማርነው ነገር አይደለም። ይሄ የመጥመጥ ወይም የህፃን ልጅ ጡት የመጥባት ተምሮ ሳይሆን ጀስት በሰው ከእናቱ ወድም እያለ ጣቱን ያወራ ጣቱን መጠምጠን ይባላል ህፃን ልጅ። ስለዚህ ይሄን የተማረው ሳይሆን ጀስት ኢንቦርን ከመወለድ በፊት የነበረው ሪፍሌክስ ኖት ለርንድ ቢሄቪየር ነው እንጂ የተማረው ሳይሆን በተፈጥሮ ወይም ሪፍሌክስ ቢሄቪየር ነው እንጂ እንትን አይደለም ለርኒንግ አይደለም። For behaviorists individual thought process is a determinant factor for learning. ይሄ ፎልስ ነው። ቢሄቪየርስ እንደምታውቁት ቢሄቪየርስ ሞር ፎከስ የሚያደርጉ ኦቨርታክሽን የምንላቸው በውስጣዊ ገጽታዎቻችን ላይ በሚታዩት ነገሮች ላይ ነው እንጂ በውስጥ በምናስብበት በምናምን በሰብኮንሺየስ ማይንዳችን ላይ ምናምን ይሄ የቢሄቪየርስ አካል አይደለም። ስለዚህ ፎልስ ይሆናል ማለት። ሶስተኛው ጥያቄ ኤክስፕላኔሽን behaviorists focus on observable behavior በሚታየው ላይ ነው not internal thought በውስጣችን በምናስበው ነገር ላይ ዲፔንድ አይሆንም behaviorists ማለት ነው። ስለዚህ ፎልስ ይሆናል። according to Pavlov avoidant learning is the means to get relief from aversive situation. ጥያቄው ምንድነው የሚለው according to በፓቭሎቭ ጥናት መሰረት ወይም ፓንትን avoidant learning የምንለው ከሚያስጠላን ወይም ሪአቨርሲቭ ከሆነ ነገር ራሳችንን ማረቅ ወይም ደግሞ ሪሊፍ ማድረግ ነው። ማውጣት ነው ማለት ነው ሲል ነው የሚለው። ይሄ ትሩ ነው። avoidance learning helps escape or avoid unpleasant stimuli. avoidance ማለት እናንተ ማፈልጉትን ነገር እየተዋችሁት መምጣት ማለት ነው። አምስተኛ result of case study you can be generalized for larger population. አምስተኛ ጥያቄ ፎልስ ነው። result case study can be generalized for large population. case study more concern የሚያደርገው ስፔሲፊክ ወይም ደግሞ አንድ ሰው ወይም ሲንግል ዋል ነው እንጂ ጀነራል አይደለም። ጀነራል ላይ ኮንሰርን የሚያደርገው ማነው ከተባለ ሰርቬይ ነው የሚሆነው እንጂ ኬዝ ስተዲ አይሆንም። ስለዚህ ፎልስ ይሆናል ማለት ነው። ማሽን ከመስራታችን በፊት እነዚህን ወርዶች ማወቅ ይጠበቅብናል። አንደኛ ፊክስድ ኢንተርቫል የምንለው ሪዋርድ አፍተር ፊክስድ ታይም የሆነ ነገር ሽልማቱ ወይም ሪዋርዱ ከሆነ ከተወሰነ ሰዓት ፊክስድ ከሆነ ሰዓት በኋላ ሲደረግ ነው ሲመጣ ነው ምንለው ፊክስድ ኢንተርቫል ነው ማለት ነው። ቫሪያብል ኢንተርቫል የምንለው እንትኑ አይታወቅም ታይሙ ፊክስድ ያልሆነ ማለት ነው። ለምሳሌ ፎር ታይርድነስ ሬኒ ዴይዝ እነዚያው ታይርድነስ የሚደክምበትን ሰዓት ኤግዛክት ታይሙን ስለማናውቀው ይሄ ምንድን ይሆናል ማለት ቫሪያብል ኢንተርቫል ይባላል ማለት ነው። ምክንያቱም ታይርድነስ ፊክስድ ታይም ስላልሆነ ማለት ነው። ፊክስድ ሬሽዮ የምንለው ሪዋርድ አፍተር ፊክስድ ናምበር ታይሙ ፊክስ ማለት ናምበር ሪዋርዱ ከሆነ ከተወሰነ ቁጥር በኋላ ወይም እንትን በኋላ ኮምፕሊት ሪአክቲቪቲስ አሁን ኮምፕሊት ሪአክቲቪቲ ማለት የተወሰነ ቁጥር ነው። ሶስት ስራዎችን ከጨረስክ በኋላ ማለት ነው። ስለዚህ ይሄ የተወሰነ ነው።
አክቲቪቲውን እናውቀዋል 3 ነው። ቫሪያብል ሬሾ ሪዋርድ አፍተር አንፕሪዲክትብል ናምበር ይሄ ስንትኑ ናምበሩን አታውቁትም። ስራ አክቲቪቲ እንዳሉ ከዚህ ላይም ስራ አክቲቪቲ የሆነ የተወሰነ ቁጥር መጥራት አንችልም። ይልቁንስ እንትኑ ሪዋርድ የሚመጣው ከአንፕሪዲክትብል ናምበር በኋላ ነው፣ ከማይታወቅ ቁጥር በኋላ ነው። ጌም ጨዋታዎች፣ ጋምብሊንግ፣ ቁማር ምናምን እነዚህ የምንላቸው የሚመጣበትን ኤግዛክት ታይሙን አናውቀውም። ስለዚህ አንፕሪዲክትብል ናምበር ነው ማለት ነው። ይህን ካየን 6ኛ ጥያቄ when I get tired I watch movies። ከዚህ ላይ when መቼ ነው የሚለው when የሚለው ታይም ነው። ስለዚህ ከኢንተር መቼን ስላሳየ ምን እናደርገዋለን ማለት ነው? ታይም ጋር የሚያዝ ኢንተርቫሎች ጋር ማለት ነው። ወይ ፊክስድ ኢንተርቫል ነው የሚሆን ወይም ደግሞ ቫሪያብል ኢንተርቫል ነው የሚሆን ማለት ነው። አሁን ማየት ያለብን when I get tired ነው የሚለው። ታይርድ የሚደክምባችሁን ሰዓት እናንተም ልትወስኑት አትችሉም። ፊክስድ የሆነ ሰዓት አይደለም የሚደክማችሁ። ስለዛ ምን ይሆናል ማለት ነው? when I get tired የሚለው ፊክስድ ሳይሆን ቫሪያብል ይሆናል ማለት ነው። ስለዚህ ዲ ቫሪያብል ኢንተርቫል የሚለው ለስድስት ጥያቄ መልስ ይሆናል ማለት ነው። 7ኛ ጥያቄ ጌቲንግ ሪዋርድ ፍሮም ዊኒንግ ጌምስ። ከዚህ ላይ ታይም የሚያሳይ ነገር የለውም። ታይም ጋር የሚያገናኘው ነገር የለውም። ጨዋታ የሆነ ያክል ቁጥሮች ጨዋታዎችን ታደርጋላችሁ። ያን ጨዋታ ስታሸንፉ ሽልማት ታገኛላችሁ የሆኑ ጨዋታ። ስለዚህ ይሄ ምንድነው የምታሸንፉበትን ከምን ጋር ይያያዝ ማለት ነው? ከሬሾ ጋር የምናያይዘው ታይም ስላልሆነ ኢንተርቫሎች ጋር ይያያዝ ማለት ነው። ፊክስድ ሬሾ ወይም ቫሪያብል ሬሾ ነው ሊሆን የሚችለው። ስለዛ ጌሞች የምታስሸንፉበት ሬሾ ደግሞ የተወሰነ አይደለም፣ ፊክስድ አይደለም። ስለዛ ምን ይሆናል ማለት ነው? ቫሪያብል ሬሾ ይሆናል ማለት ነው። ለ7ኛው ጥያቄ ጌቲንግ ሪዋርድ ፍሮም ዊኒንግ ጌምስ ለሚለው ሲ ቫሪያብል ሬሾ ይሆናል ማለት ነው። 8ኛ ጥያቄ አን ኤምፕሎይ ሪሲቭስ ሪዋርድ አፍተር 2 hours ፓስድ። ይሄ ምንድነው? ታይም ነው። 2 hours የሚለው ታይም ያሳየናል። ስለዚህ ከኢንተርቫሎች ነው፣ ወይ ፊክስድ ኢንተርቫል ወይ ቫሪያብል ኢንተርቫል ነው ሊሆን የሚችለው። ነገር ግን ምን ይላል? 2 hours ፓስድ በየ2 ሰዓት ባለፈ ቁጥር ነው ሽልማቱ የሚሰጣቸው። ስለዚህ ይሄ ደግሞ ምንድነው? ፊክስድ ነው። 2 hour ፊክስድ የሆነ ሰዓት ነው። ስለዚህ ፊክስድ ኢንተርቫል ይሆናል ማለት ነው። 8ኛው ጥያቄ አን ኤምፕሎይ ሪሲቭድ ሪዋርድ አፍተር 2 hours ፓስድ የሚለው ማለት ነው። 9ኛ ዌቲንግ ፎር ሬኒ ዴይስ ቱ ስታርት ፋርሚንግ። ይሄ ምንድነው? ዌቲንግ ፎር ሬኒ ዴይስ እየጠበቀ ያለው ምንድነው? ጊዜ ነው፣ ታይም ነው። ቀኖችን እየጠበቀ ነው ያለ። ስለዚህ ታይም ነው። ታይም ከሆነ ፊክስድ ኢንተርቫል ወይ ቫሪያብል ኢንተርቫል ነው የሚሆነው ማለት ነው። ስለዚህ ሬኒ ዴይስ የሚመጡበት ደግሞ አይታወቅም። ያው ከዚህ ላይ ትንሽ የሚያወዛግብ ነገር ሊኖረው ይችላል። ምክንያቱም ሬኒ ዴይስ በክረምት ነው ሊመጡ ይችላሉ የሚባለው ነገር ግን ኤግዛክት ቀኑ ዝናብ የሚመጣባትን ኤግዛክት ቀን ማወቅ ስለማይቻል ምንድን እንለዋለን? ቫሪያብል ኢንተርቫል እንለዋለን ማለት ነው። ኤግዛክት ቀኑን ማወቅ ስለማይቻል። ጌቲንግ ጊፍት ዋይል ኮምፕሌቲንግ 3 ለርኒንግ አክቲቪቲስ። ይሄ ምንድነው? ጊፍቱ የምታገኙት ስንት አክቲቪቲ ስታደርጉ ነው? የምናያይዘው ከሬሾዎች ጋር ነው። ምክንያቱም ታይም የሚገልጽ ነገር የለም ከዚህ 10ኛው ጥያቄ ላይ። ስለዚህ እንትኑ የምታገኙት ፊክስድ ከሆነ አክቲቪቲ ከጊፍቱ የምታገኙት ፊክስድ ከሆነ አክቲቪቲ በኋላ ስለሆነ ከስሪ ለርኒንግ አክቲቪቲ በኋላ ስለሆነ የ10ኛ ጥያቄ ኤ ፊክስድ ሬሾ ይሆናል ማለት ነው። ማሲንግ በዚህ ጨርሰናል። ቀጣይ ወደ መልቲፕል ቾይስ ነው የምንሄደው። ከመልቲፕል ቾይስ 11ኛ ጥያቄ ከጥያቄዎች 11ኛው ጥያቄ ሎዲንግ ኤክስትራ ሚስቢሄቭድ ስቱደንትስ ኢዝ misbehaved student best explained by positive punishment, positive reinforcement, negative punishment, negative reinforcement። ምንድነው ያደረገው? ጥያቄው ምንድነው የሚለው? አንድ ሚስቢሄቭድ ያደረገ ስቱደንት ላይ ሌላ ተጨማሪ ስራ እንዲሰራ ማድረግ ወይም ደግሞ ብዙ የቤት ስራዎች እንዲሰራ ማድረግ ነው። ይሄ ደግሞ ፖዚቲቭ ፓኒሽመንት ነው። ፖዚቲቭ ፓኒሽመንት ዲፊኒሽኑ ምንድነው? አዲንግ የሆነ
ልጁ ደስ የማይለውን ነገር በማድረግ ከዛኛው ከመጥፎ ባህሪው ማስተካከል ማለት ነው። ልጁ ደስ ላይለው ይችላል፣ ግን ሎድ ያደረግንበት ነገር ለእሱ ለህይወቱ የሚጠቅመው ነገር ነው። ስለዚህ ከዛ ከነበረበት እንትን ቀጣይ ያን ስህተት አይሰሩም። ይሄም ማለት ብዙ የቤት ስራ ሲበዛበት ሲሰጠው ድጋሚ ላለማጥፋት ይሞክራል። ምክንያቱም ያን ድጋሚ ካጠፋ ተጨማሪ የቤት ስራ ደግሞ እንደሚሰጥበት ስለሚያስብ እኛ የነበረውን ጸባይ ያስተካክላል ማለት ነው። ስለዚህ ፖዚቲቭ ፓኒሽመንት አዲንግ ሰምቲንግ አንፕሌዛንት ቱ ሬዲዩስ ቢሄቪየር አንፕሌዛንት የሆነውን ባህሪውን ለመቀነስ ሲባል አዲንግ ደስ የማይለውን ነገር ይጨመርበታል። ኤክስትራ ክላስ ወርክ አዲድ ቱ ስቶፕ ሚስ ቢሄቪየር ክላስ ወርኩ መጨመሩ ወይም ደግሞ ሎዲንግ መጨመሩ ሚስ ቢሄቪየሩን ይቀንሳል ማለት ነው፣ ወይም ያጠፋል። 12ኛ ጥያቄ ኢፍ ዘ ቲቸር አትሪቢዩትድ ቱ ስቱደንት ሚስ ቢሄቪየር ቱ ዜር ኢንተርናል ሳይኮሎጂካል ፕሮብሌምስ ዊች ጎል ኦፍ ሳይኮሎጂ ዲድ ኤ ቲቸር አፕላይ ኢፍ ዘ ቲቸር አትሪቢዩትድ የዚህ ጥያቄ እንትን እንደሚለው ኢፍ ዘ ቲቸር አትሪቢዩትድ ስቱደንት ሚስ ቢሄቪየር ቱ ዜር ኢንተርናል አስተማሪ የተማሪዎችን እንትን ቢለይ ወይም ለመለየት ቢሞክር የተማሪዎችን ሚስ ቢሄቪየር ያደረጉበትን ዜር ኢንተርናል ሳይኮሎጂ ፕሮብሌምስ በኢንተርናል ሳይኮሎጂካል ፕሮብሌማቸው ዊች ጎል ኦፍ ሳይኮሎጂ ዲድ ዘ ቲቸር አፕላይ የትኛውን ጎል ኦፍ ሳይኮሎጂ ነው የተጠቀመው ነው የሚለው። ፕሪዲክሽን ነው፣ ተንቢዋል ወይስ ኤክስፕላኔሽን ነው ያደረገው፣ ዲስክሪፕሽን ነው፣ ኮንትሮል ነው። የተማሪዎችን ባህሪ ስለለየ ምንድነው ኤክስፕላኔሽን ያደረገው። ኤክስፕላኔሽን ጎል ኦፍ ሳይኮሎጂ ፋይንዲንግ ዘ ኮዝ ኦፍ ቢሄቪየር ዘ ኮዝ ምክንያቱን የፈለገው ምክንያቱ ኤክስፕላኔሽን ምንድነው ጎሉ ምን ፋይንዲንግ ዘ ኮዝ የባህሪው ለውጥ የመጣበትን ኮዙን መፈለግ ነው። አስተማሪው ምንድነው ያደረገው ሚስ ቢሄቪየር የሆነበትን እንትን እየለየ ነው ያለው። ስለዚህ ዘ ቲቸር ኢዝ ኤክስፕሌኒንግ ሚስ ቢሄቪየር ዩዚንግ ኢንተርናል ሳይኮሎጂክ ሪዝን ኮዙን ነው እየፈለገ ስላለ ይሄ ምን ነው ከምን ጋር ነው እየዞን ኤክስፕላኔሽን ጋር ይያዛል ማለት ነው። 13ኛ ጥያቄ ስቱደንት ስኮርድ 30 up to 30 the teacher applauded him his classmates also tried to score high to get the same reinforcement. The classmate was reinforced by direct reinforcement, self-reinforcement, vicarious reinforcement, teacher reinforcement. የዚህ እንትን ሲ ነው ቪስካሪየስ ሪኢንፎርስመንት ነው። ምክንያቱም ምንድነው ያደረገው አንዱ በመሻሉ ነው ምክንያት ሌሎች እንዲነቃቁ ወይም ደግሞ አንዱ በመሻሉ ሌሎች እንትን የነሱ ውጤታቸውን ከፍ ለማድረግ በመከር ይሄ ቪስኮሪየስ ሪኢንፎርስመንት ይባላል። ኤክስፕላኔሽን ቪስኮሪየስ ሪኢንፎርስመንት ለርኒንግ ባይ ኦብዘርቪንግ አዘርስ ቢንግ ሪዋርድድ ሌሎች በመሸለማቸው እኛ ስንማር ወይም ደግሞ መነሳሳት ሲታይብን ዘ ክላስሜት ወንትስ ቱ ዘ ሴም አፕሉዝ ቢኮዝ ሂ ሳውስ አናዘር ስቱደንት ሪዋርድድ ክላስሜቶች እነሱም ተመሳሳይ ሽልማት ማግኘት ይፈልጋሉ ምክንያቱም ሌላኛው ጓደኛቸው ስላገኘ። 14ኛ ጥያቄ if a psychologist recognize characteristics of eyewitness in the court of justice in which specialist of psychology does he work? የዚህ ጥያቄ ፎረንሲክ ብዙ ጊዜ ከህግ ጋር የሚገብ ፎረንሲክ ሳይኮሎጂ ዲልስ ዊዝ ላው ኮርት ኤንድ ክሪሚናል ጀስቲስ ብዙ ጊዜ ፎረንሲክ ከምን ጋር ይያያዛል ከህግ ጋር ከኮርት ከፍርድ ቤት ጋር ከክሪሚናል ጀስቲስ ጋር ይገናኛል። ስተዲንግ አይ ዊትነስ ሚሞሪ ቢልዲንግ ፎረንሲክ ሳይኮሎጂ ስለዚህ ስተዲንግ አይ ዊትነስ የአይን ማኝነት የሚያጠነው ፎረንሲክ ነው ማለት ነው። 15ኛ ጥያቄ your personality today is not the result of these days, it is the cumulative effect of past experience. This statement is advocated by blank school of thought. ምንድነው ጥያቄው የሚለው አሁን ያላችሁ ፐርሰናሊቲ አሁን የመጣ አይደለም ካለፉት ህይወታችሁ የተጠረቀሙ በተጠረቀመ ነገር ወይም በልጅነታችሁ ነው ሼፕ የሆነው ይሄ አሁን ማንነታችሁ ለሚለው ይሄ ጥናት የማን ነው የሚለው ይሄን ሐሳብ ያቀረበው ፍሩድ ነው። የኤርሊ ስኩል ኦፍ ቶት የፍሩድ ሐሳብ ሲሆን ሳይኮዳይናሚክ በመባል ነው የሚታወቀው። ስለዚህ ሲ ሳይኮዳይናሚክ ይሆናል ማለት ነው። ኤክስፕላኔሽን ዘ ሳይኮዳይናሚክ ስኩል ኦፍ ፍሩድ ሳይዝ ፓስት ቻይልድሁድ ኤክስፒሪየንስ ሼፕ ፐርሰናሊቲ የበፊት የህፃን ልጅነታችሁ ህይወታችሁ ያሁኑ ማንነታችሁን ሼፕ ያደርጋል ብሎ ያምናል ሳይኮዳይናሚክ ማለት ነው።
16ኛ using face masks to avoid getting infected with COVID-19 is an example of positive reinforcement, negative punishment, positive punishment, negative reinforcement. D negative reinforcement ነው። negative reinforcement removing or avoiding something unpleasant to increase behavior. ኔጋቲቭ ሪንፎርስመንት ምንድነው? ሪሙቪንግ አንድ ነገር ማስወገድ ወይም ደግሞ ማስቀረት something unpleasant to increase behavior ለኛ ማይስማማን ነገር ማስቀረት መቻል ማለት ነው። wearing mask avoid infection so behavior increases ያደርጋል ማለት ነው። 17ኛ ጥያቄ a girl visited the kitchen while her mom was preparing food later the girl prepared food alone. She learned this skill through operant conditioning, latent learning, insight learning, classical conditioning. ኦፐራንት ኮንዲሽኒንግ የምንለው ከእንትን የሆነ ሪንፎርስመንት ወይም ደግሞ ፓኒሽመንት በመኖሩ ምክንያት የስንማሩ ነው ኦፐራንት ኮንዲሽን። ላተንት ኮንዲሽን ለርኒንግ የምንለው ደግሞ እንዴት እንደተማርነው አናውቀውም። በቃ ጀስት ሰብኮንሺየስሊ ነው የምንማረው። ንቁ ነን እንትን ሳናውቀው ነው የምንማረው። ኢንሳይት ለርኒንግ ደግሞ ስንማረው እናውቀዋለን። አሃ እንትን ነው የሚባለው እንደውም እንትን ላተንት ኢንሳይት ማለት ነው። ሲገባን አሃ ያልን በቃ የሆነ እያወቅን የምንማረው ማለት ነው። ክላሲክ ኮንዲሽኒንግ ደግሞ ክላሲክ ኮንዲሽን የምንላቸው በቃ የሆነ እኛ ያልተማርናቸው በልም ተምረን ያልመጣናቸው ስለሆነ ማለት ነው። ለምሳሌ ፍርሃት አሁን ለምሳሌ ፍርሃትን ብናይ እኛ ተምረን አይደለም ያመጣነው ግን ሁሉም ሰው ይፈራል። ግን ይሄ ክላሲክ ኮንዲሽን ይባላል ማለት ነው። ስለዚህ ከኤገርል ቪዚት ዘ ኪችን ልጅቱ የተማረችው ሰብኮንሺየስ የሆነ ልማር ብላ ምናምን ሳይሆን የተማረችው በቃ ጀስት ስላየች ነው በሰብኮንሺየስ ላይ የተማረችው። ስለዚህ ይሄ ግን ደግሞ የሚሄደው ከላተንት ለርኒንግ ጋር ማለት ኤክስፕላኔሽን ላተንት ለርኒንግ ዛት ኦከርስ ዊዛውት ሪንፎርስመንት በት አፒርስ ላተር ዌን ኒድድ። በሪንፎርስመንት አይደለም በሽልማት ወይ ምናምን አይደለም የሚመጣው ላተንት ለርኒንግ ማለት ነው። she observed her mother earlier and used the knowledge later. ልጅ እናቷን አየቻት መጀመሪያ ከዛ በኋላ ያን እውቀት ደግሞ ለመጨረሻ በኋላ ተጠቀመችው ማለት ነው። 18ኛ ጥያቄ Alam is recovering from a motorbike accident. He is afraid of riding a motorbike but not a bicycle. This pattern of fear-based illustrates stimulus generalization, spontaneous recovery, stimulus discrimination, extermination. stimulus generalization ማለት ሁሉ ነገር ስናጠቃልለው ማለት ነው። አለሙ ምንድነው ጥያቄው ነው። አለሙ የሞተር ሳይክል አደጋ ደረሰበት። ከዛ በኋላ ሞተር ባይክ መንዳት ፍርሃት አደረበት። ነገር ግን ሳይክል ይነዳል። ስለዚህ ጀነራላይዝ አላደረገም። ሁለቱንም ቢፈራቸው ኖሮ ስቲሙለስ ጀነራላይዜሽን ነበር የሚሆነው። ስፖንታኒየስ ሪከቨሪ ቢሆን ደግሞ ምንድነው የሚሆነው? ሞተር ባይኩን መፍራት ትቶ ይነዳ ነበር። ሞተር ባይክ ይነዳ ነበር። ስቲሙለስ ዲስክሪሚኔሽን ስቲሙለስ ዲስክሪሚኔሽን ማለት ደግሞ ለይቶታል። የጎዳውን እንትን ሞተር ባይኩን ለይቶታል። ስለዚህ ለይቶ እሱን ብቻ ነው የተወው። ስለዚህ የዚህ 18ኛ ጥያቄ ስቲሙለስ ዲስክሪሚኔሽን ነው ማለት ነው። ስቲሙለስ ዲስክሪሚኔሽን responses to one specific stimulus but not similar ones. He fears the motorbike but does not fear the bicycle. ይሄ ዲስክሪሚኔት አድርጎታል። ለይቶታል። እንትን ያለው ስለለየው ይሄ ስቲሙለስ ዲስክሪሚኔሽን ይሆናል ማለት ነው። 19ኛ ጥያቄ which sentence is in line with the basic assumption of cognitive learning theory. ከነዚህ ከተሰጡት ውስጥ ኮግኒቲቭ ለርኒንግ ቲዮሪ የትኛው ነው? A teacher is often respectful so students love his subject. B a teacher challenges his students with miles of activities for better learning. C a girl plays football as similar as her best footballers of time. D I ran away when I observed plastic ropes which look like snakes. የዚህ ጥያቄ መልስ የሚሆነው ቢ a teacher challenges his students with miles of activities for better learning. ለአስተማሪው ተማሪዎችን በብዙ ጥያቄዎች ሲፈትናቸው ይሄ ኮግኒቲቭ ለርኒንግ ቲዮሪ ነው። ኤክስፕላኔሽን ኮግኒቲቭ ለርኒንግ ቲዮሪ ፎከስ ኦን ሜንታል ፕሮሰሲንግ፣ ቲንኪንግ፣ ፕሮብሌም ሶልቪንግ፣ አክቲቪቲ ኢንጌጅመንት
ይሄ በቃ የሆነ በንቁ አይምሯችን የምናደርጋቸው ማለት ነው። ሜንታል ፕሮሰስ፣ ቲንኪንግ፣ ፕሮብሌም ሶልቪንግ፣ አክቲቪቲ ኢንጌጅመንት ኦፕሽን ቢ። ስለዚህ ኦፕሽን ምርጫ ቢ ሾው አክቲቭ ኦል ቻሌንጂንግ ሜንታል ኢንጌጅመንት። ስለዚህ አክቲቭ ሁሉንም እነዚህ ሜንታል ፕሮሴሲንግንም ቲንኪንግን አክቲቭ ኢንጌጅመንትን ከኦፕሽን ቢ ላይ ስለምናገኝ ኦፕሽን ቢ ዘ ቤስት ቾይስ ይሆናል ማለት ነው። 20ኛ ጥያቄ in which the following assumption classical and operant conditionings are similar? The impact and condition stimulus. A. B. The effect and punishment and reinforcement. C. Impact environment or learner's behavior. D. Voluntary response the learner. የዚህ ጥያቄ መልስ ሲ ኢምፓክት ኦፍ ኢንቫይሮንመንት ለርነርስ ቢሄቪየር። ኤክስፕላኔሽን both classical and operant conditioning behaviors theories that say behavior is shaped by environment. ክላሲካልም ኦፐራንትም ኮንዲሽኒንግ እንትሞች ቢሄቪየሪስቶች በቢሄቪየር ሼፕድ በምን ይሆናል? በኢንቫይሮንመንት ይሆናል ይላሉ። ክላሲካል ኮንዲሽኒንግ ስቲሙለስ አሶሲዬሽን፣ ኦፐራንት ኮንዲሽኒንግ ሬንፎርስመንት ኤንድ ፓኒሽመንት። ስለዚህ ኦፐራንት ኮንዲሽኒንግ ሬንፎርስመንት ኤንድ ፓኒሽመንት። ነገር ግን ሁለቱም ክላሲካልም ቢሄቪየርም በኢንቫይሮንመንት እንትን ይሆናሉ ፋክተር ይሆንባቸዋል። ምክንያቱም አሁን ለምሳሌ ብታስቡት ክላሲካል ኮንዲሽኒንግ የምንላቸው ተምረን ማናመጣቸው ነው ብለናል። ለምሳሌ በረሃ ያለና እንትን ያለ የተለያየ አየር ነው ቦታ ያለው እንትኑ ራሱን የማላመድ ወይም ደግሞ ተፈጥሮ ያው ለምሳሌ ያለን ፊዚካል የልብ ምታችን ይሆናል ሊሆን ይችላል ተምረን ማናመጣቸው ምራቅ የማመንጨት ሊሆን ይችላል ፍራቻችን ምናምን ተመሳሳይ አይሆንም። በኢንቫይሮንመንት አፌክት ይሆናል። ኦፐራንት ለርኒንግ ላይም ሬንፎርስመንት እንደ ምቹ ቦታ ላይ እንትሚል ፖዚቲቭ ሬንፎርስመንት ሊሆን ይችላል። ጥሩ ኢንቫይሮንመንት ላይ ያለ ሰው መጥፎ ሞቃታማ ወይም ደግሞ በጣም ከሙቀት መጠን በላይ ቀዝቃዛ የሆነ ቦታ ላይ ደግሞ ያለ ኔጋቲቭ ሬንፎርስመንት ስለሚሆን ሁለቱንም ይይዝልን ማን ይሆናል ማለት ነው። ኢምፓክት ኢንቫይሮንመንት ኦን ለርነርስ ቢሄቪየር የሚለው የሁለቱንም አሳምሽን ይይዛል ማለት ነው። 21ኛ ጥያቄ if Sarah demonstrate all the procedures of making sweet coffee step by step after considerable observation her mother she is at blank stage of social learning process. A. attention, B. retention, C. motor reproduction, D. motivation. ይሄ በጣም ቀንትን ነው። ሳራ ምን አደረገች? የእናቷ ቡና ስታፈላ ስቴፕ ባይ ስቴፕ እያንዳንዱ ስቴፕ አየች። ከዛ በኋላ ራሷ አየቻት። በቃ አየቻትና ምን አደረገች? ኦብዘርቬሽን ኦፍ ሄር ማዘር ሺ ኢዝ አት ብላን በምን ደረጃ ላይ ነው ያየች? እስቲ ሁሉንም ደረጃዎች አይታለች። ስለዚህ ይሄ መዚህ መልሱ የሚሆነው ሞተር ሪፕሮዳክሽን ነው። እንትኖችን እንያቸው። አቴንሽን ማድረግ አቴንሽን መጀመሪያው ነው። አቴንሽን ስታደርግ ምንድነው? ዌቺንግ እናቷ ስታፈላ አየቻት። ስታያት ምንድነው? አቴንሽን ሰጠቻት ማለት ነው። ሁለተኛ ሪቴንሽን ማለት ሪሜምበር ማለት ነው። ስለዚህ ሪቴንሽን ማድረግ ደግሞ ሪሜምበር ማድረግ እናቷ ስታፈላ ስቴፕ ባይ ስቴፕ ሁሉን ነገር ታስታውሳለች። ስለዚህ ሪሜምበር አድርጋለች፣ ሪቴንሽን ነው። ሶስተኛ ሞተር ሪፕሮዳክሽን ፐርፎርሚንግ ዘ ቢሄቪየር። ስለዚህ እዛላ ሞተር ሪፕሮዳክሽን ፐርፎርሚንግ ዘ ቢሄቪየር ሳራ ምን አደርጋለች አለ ዲሞንስትሬት ኦል ዘ ፕሮሴስስ ሜኪንግ ስዊት ኮፊ ስላለ ምን ሳራ ምን አደርጋለች ሞተር ሪፕሮዳክሽን ማለት ነው የስቴጅ ደግሞ። ስለዚህ የ21ኛው ጥያቄ ትክክለኛው መልስ ነው ሲሆን ማለት ነው። 22ኛ ጥያቄ in Ethiopia pupils who lives near borders are often bilingual and share dressing, wedding and their funeral ceremonies. Their predominant identity can be studied under the assumption of blank school of thought. Functionalism, socio-cultural, humanistic, cognitive የቀላል ጥያቄ ነው። ቢ ሶሾ ካልቸራል ነው የሚሆነው። ኤክስፕላኔሽን ሶሾ ካልቸራል ሳይኮሎጂ ስተዲስ ትራዲሽንስ ካስተም ላንጉጅ ካልቸራል ኢንፍሉዌንስ ኦን አይዴንቲቲ ክሮስ ካልቸራል ቢሄቪየር ስለሆነ ማለት ነው። 23ኛ ጥያቄ people understand things which comes first and last in milestones of learning. These principles of learning is equivalent to premise and recency, redundancy and premises, exercise and redundancy, state of mood and reward. Answer is A. Primacy and recency.
ኤክስፕላኔሽን ፕሪማይሲ ምንድነው የሚለው ሰዎች ጥያቄው እንደሚለው ሰዎች መጀመሪያ የተነገራቸውና መጨረሻ ላይ የሰሙት ነገር በብዛት የማስታወስ እንትናቸው ይጨምራሉ ማለት ይላል። መልስ የሆነው ደግሞ ኤ ፕሪማይሲ ኤንድ ሪሰንሲ ነው። ለምን ኤክስፕላኔሽን ፕሪማይሲ ሪሜምበር ዋት ካምስ ፈርስት። ፕሪማይሲ የምንለው ፕሪ የሚለውም ቃል እንደምንለው መጀመሪያ የመጣን ነገር ማስታወስ ማለት ነው። ሪሰንሲ ማለት ደግሞ ሪሜምበሪንግ ዋት ካምስ ላስት። ሪሰንሲ ማለት ደግሞ መጨረሻ ላይ የመጣውን ነገር ስናስታውሰው ሪሰንሲ ይባላል። ስለዚህ ጥያቄው የሚለው እንደዛ ስለሆነ በኤ መልስ ትክክለኛ የሆነ ምርጫ ይሆናል ማለት ነው። ይሄ ጥያቄ ኮንዲሽኒንግ መጨረሻ ላይ ማለት ነው በቃ ሁሉ ጊዜ አመት የማይቀር ጥያቄ ነው። ስለዚህ በዚህ ላይ በጣም ትኩረት አድርጋችሁ ልትሰሩበት የሚገባ ነው። አይከብድም፣ ግን አመት ምን ጊዜም አይቀርም። በቃ ይሄ ነጥቡ ሊለያይ ይችላል ነው እንጂ ጥያቄው ምን ጊዜም ይሄ መጨረሻ ላይ ያለው ጥያቄ ምን ጊዜ የሚሆን ይሄ ኮንዲሽኒንግ ነው በብዛት ኮንዲሽን ስቲሙለስ አን ኮንዲሽን ስቲሙለስ ነው በብዛት። ስለዚህ ጥንቃቄ እንድታደርጉበት እንላለን። ሴናሪዮ 1 ምንድነው? when a girl visits her uncle's house, dog is barking makes her frustrated. As a result, she develops fear toward her uncle's house. ከዚህ ላይ ምንድነው ወደ አጎቷ ቤት ልጅቱ ስትሄድ ውሻው ይጮህባታል። ውሻው ሲጮህባት ትደነግጣለች። በዚህ የተነሳ ላጎቷ ፍራቻ አደረባት ላጎቷ ቤት። ይህ ኮንዲሽን ስቲሙለስ ማለት የምትማሩት ነው ማለት በአንዱ በኒውትራል የነበረው ነገር ፍራቻ ሲልባቸው ለምሳሌ በፓቭሎቭ ኤክስፐሪመንት ስናየው ኮንዲሽን ስቲሙለስ የነበረው እንትኑ ነው ደውሉ ነው። ደውሉ መጀመሪያ ኒውትራል ነው የነበረው ነገር ግን ሲደውልለት ስጋ እየሰጠ ነበር የሚደውልለት። ስለዛ ልጅ ውሻው ምንድነው ሲደውል የሚያስበው ስጋውን ነው። ስለዛ ተማረ ማለት ነው እንጂ ኒውትራል የነበረው ደውል ኮንዲሽን ስቲሙለስ ሆነ ማለት ነው። ስለዚህ ኮንዲሽን ስቲሙለሱ ምንድነው አንክል ሳውስ ነው ማለት ነው። አንክል ሳውስ ኮንዲሽን ስቲሙለስ ነው። ያንክሏን ያባጎቷን ቤት ስታየው ትፈራለች፣ ፍራቻ ያድርባታል። ቤቱ በመጀመሪያ ኒውትራል ነበር ልክ እንደ ደውሉ ማለት ደውሉ ኒውትራል ነበር። ነገር ግን ምን ከስጋው ጋር እንደቀረበላት እሷ ደግሞ ውሻው ይጮህባታል። ውሻውን ስለምትፈራ ለስጋው ብሎ እንደሚመጣው ውሻው ማለት ነው። ፓቭሎቭ ላይ ደግሞ እሷም ውሻው ስለሚጮህባት በዛ ምክንያት ቤቱን እየፈራችው መጣች ማለት ነው። ኮንዲሽን ሪስፖንሷ ደግሞ የሷ ሪስፖንስ ማለት ነው ለቤቱ ያላት እንትን ፊር አያችሁ። ኮንዲሽን ሪስፖንስ ዛውን ከዚህ ላይ እንዳትሳሳቱ። ውሻውን አይደለም እየፈራችው አይደለች። ኮንዲሽን ሪስፖንሷ ምንድነው ያጎቷን ቤት ነው መፈራቷ ነው። ስለዚህ ኮንዲሽን ሪስፖንሷ ውሻውን መፍራቷ አይደለም ፊሪንግ ዘ ኦፍ ዘ አንክል ሃውስ ያጎቷን ቤት መፍራቷ ነው እንጂ ውሻውን መፍራቷ ብትሉት ከዚህ ኤክስ ነው የሚያደርጋችሁ። ዘለርነስ ፊር ሪስፖንስ toward the house after conditioning ነው። አንኮንዲሽን ስቲሙለስ በቃ ሳትማሩ የምታገኙ በቃ በተፈጥሮ ማለት በቃ በማንኛውም ነገር ዝም ብላችሁ ውሻ ስትወት ዝም ብሎ ያስፈራችኋል። የሆነ ነገር ከምንም መጀመሪያ ላይ ተምራችሁት ወይ ምናምን ደግሞ እንትን ብላችሁት አይደለም ዝም ብሎ በቃ ስለሚያስፈራችሁ ነው። ዶግስ ባርኪንግ አንኮንዲሽንድ ስቲሙለስ ነው። ዶግ ባርኪንግ ኒውትራሊ ኮዝስ ፊር ዊዛውት ለርኒንግ ተምራችሁ ሳይሆን በቃ ጀስት የውሻ ጩኸት በተፈጥሮ ስለሚያስፈራን ነው ማለት ነው። አንኮንዲሽን ሪስፖንስ ለፊር ወይም ደግሞ ፍራስትሬሽን ፍሮም ዘ ባርኪንግ ለውሻው ጩኸት ፍራቻ ማሳደሯ ነው አንኮንዲሽን። ይሄ ኖት ኮንዲሽን ብትሉ ከዚህ ላይ ኤክስ ነው የሚያደርገው የምትሆኑት። አንኮንዲሽን ሪስፖንሷ ለውሻው ጩኸት ፍራቻ ማሳደሯ አንኮንዲሽን ነው። ለቤቱ ደግሞ ሲሆን ኮንዲሽን ተምራው ነው ያመጣችው። ዘኒትራል ኢሞሽናል ሪአክሽን ቱሎድ ባርኪንግ ማለት ነው። ሴናሪዮ 2 ሁለተኛው ደግሞ ሳይኮሎጂስት ስተዲስ ሃው ቡሊንግ behavior is influenced by watching films. Group A watches action films, Group B does not. ይሄም ጥያቄ እንደዚህ አይነት ጥያቄዎች ምን ጊዜም ፈተና አይቀርም ብያቸዋለሁ። ዲፔንደንት ኮንዲሽን እና ዲፔንደንት በብዛት ፈተና ብዙ አይቀርም በቃ ከአመት አመት ብዙ ጊዜ ይመጣሉ። ስለዚህ በጥንቃቄ አድርጋችሁ እንድትይዙ ነው መከራለ። ምንድነው የተደረገው ሳይኮሎጂስቶች ፊልም የሆነ ቡሊንግ ፊልም ያለው ወይም ደግሞ መጥፎ ካራክተር ምናምን ያሉበት ፊልም እንዴት ነው ባህሪ ላይ ተጽዕኖ የሚያደርገው የሚለውን ለማየት አንደኛው ግሩፕ ኤ አክሽን ፊልም እንዲያደርጉ ያደረጓቸው፣ ቢን ደግሞ አላዩም። ዲፔንደንት ቫሪያብል ምን ነው ቡሊንግ ነው እንትኑ
ጥናት የሚያደርግበት እንትኑ ነው ማለት ነው። ሪሰርቸር የሚመዝንበት ነው ዲፔንደንት ቫሪያብል የሚባለው የሚመዝንበት ስለሆነ ስለዚህ what researchers measure ስለሆነ bullying behavior ምንድነው ዲፔንደንት ቫሪያብል ኢንዲፔንደንት ቫሪያብል ዋቺንግ አክሽን ፊልም ዲፔንደንት ቫሪያብል ምንድነው ቡሊንግ ቢሄቪየር በማን ላይ ዲፔንደንት ይሆናል የሚለውን ነገር ነው ሜጀር የምናደርገው is bullying behavior depend on action movies የሚለውን እያጠናን ያለ ነው አይደለ ገብቷችኋል ማለት ቡሊንግ ቢሄቪየር የምናጠነው ቡሊንግ ቢሄቪየር ነው ዲፔንድ የሆነው ደግሞ በማን ነው በዋቺንግ አክሽን ፊልምስ ኢንዲፔንደንት ነው በማንም ላይ ተጥገኛ አይደለም ቡሊንግ ቢሄቪየር ግን በእያጠና ነው በዋቺንግ አክሽን ፊልምስ ዲፔንድ ይሆናል ወይስ አይደለም ብለን እያጠና ስለሆነ ከዲፔንደንት ቫሪያብል ይሆናል ማለት ነው ቡሊንግ ቢሄቪየር ዲፔንደንት ነው 30ኛ እንትኑ ኤክስፐሪመንታል ግሩፕ እና ኮንትሮል ግሩፕ ኤክስፐሪመንታል ግሩፕ ኤ ናቸው ጥናት የሚደረግባቸው ውጤቱን ልናይበት የፈለግነው ውጤት የኤክስፐሪመንት እየሰራንባቸው ያለና እንትኖች ግሩፕ ኤ ናቸው ኮንትሮል ግሩፖች ደግሞ ምንም አይነት ተጽዕኖ ያልተደረገባቸው ግሩፕ ኤ ናቸው ቢ ምንም ፊልሙን ያላዩት ማለት ነው the group that watched action films explanation the experimental group is the one that receives the treatment experimental group ምንለው ትሪትመንቱን የሚቀበለው ነው ማለት ነው የዛሬው ቪዲዮ በዚህ ጨርሰናል በቀጣይ በተለያዩ ጥያቄዎች የምንገናኝ ይሆናል በፋይናል ኤግዛምም እየሰራ ስለሆነ ሰብስክራይብ በማድረግ በምንለቅበት ሰዓት ቶሎ እንዲደርሳችሁ እንድታደርጉና እናሳስባለን ቪዲዮውን ከወደዳችሁት ላይክ አድርጉ ሐሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን